ሰው በቻሌንጂንግ ሁኔታ ውስጥ የሚኖር ፍጡር ነው። ሰው ጠላቶቹ እጅግ በጣም ብዙዎች ናቸው። እንቅፋቶቹ በጣም ብዙዎች ናቸው። ወጥመዶቹ በጣም ብዙዎች ናቸው። ትልቁ የሰው ልጅ ጠላት ግን ተስፋ መቁረጥ ነው። ተስፋ በፍጹም የሰው ልጅ ህልም ካለው፣ ራዕይ ካለው፣ ፓሽን ካለው፣ በውስጡ የሰነቀው ነገር ካለ ተራራም ቢሆን በረሃም ቢሆን ባህርም ቢሆን ከፍዬ እሄዳለሁ ብሎ የማቋረጥ ትጥቅና እልህ ሊይዝ ያስፈልገዋል። እኔ በህይወቴ ያለፍኩባቸው ከባባድ ቻሌንጂንግ ጊዜዎች ነበሩ እና እነዛን ቻሌንጂንግ ጊዜዎች ግን በእግዚአብሔር እርዳታም እንዲሁም ደግሞ ተስፋ ባለመቁረጥ በእምነት የኔ ሰው ሁሉ ሶርስ ኦፍ ኢንስፒሬሽን አለው፣ የሚገፋው ነገር አለ። አንዳንዱ ጥሩ ኢንቫይሮንመንት፣ ጥሩ ጓደኛ፣ እናት፣ ወንድም፣ እህት በቃ በርታ የሚለው ገንዘብ ሲጎለው የሚሰጠው አለ። እንደዚህ አይነት ይሄ ደግሞ ምንም ነገር የሌለው ብቻውን በአውላላ ሜዳ እሱና አምላኩና ራእዩ ብቻ ሆኖ ሰንጥቆም የሚያልፍ አለ። your greatest enemy is quitting ወይም ተስፋ መቁረጥ ነው። እጅግ በጣም ብዙ ሰዎች ያንን እንዳደረጉ ይታየኛል። ቅድም ባነበብኩላችሁ ታሪክ ውስጥ ሰውየው 1000 የተሰጠው ምን አደረገ? ቀበረ። ለምንድነው የቀበረው? ሪስክ ሚቲጌሽን የሚባል ነገር አለ። ሪስኩን ፈራ። በኢትዮጵያ ብዙ የሚባሉ አባባሎች አሉ። አንድ አይን ያለው በአቧራ አይጫወትም። ለምን? ተጠንቅቆ መጫወት እኮ ይችላል። ስለዚህ ሰውየው አንድ አይን አለኝ ብሎ ቤቱን ቆልፎ መቀመጡ ነው። ባለ አንድ አይኖች ውጡና ተጫወቱ፣ አይዟችሁ፣ አትፍሩ። ነገር ግን በጥንቃቄ ተጫወቱ። አንዳንዱ ጎመን በጤና ጎመን በጤና ስጋም በጤና ዶሮም በጤና መብላት ይቻላል። ያ ማለት ሪስክን አቮይድ አድርግ፣ አትሞክር። ቀደም አትበል፣ እንዳትሆን ደም በደም ይባላል። ኖ በል፣ ቀደም አትፍራ፣ ቀደም በላ፣ አትፍራ። እነዚህ የሚባሉ እዩኝ ደብቁኝን ያመጣል። እዩኝ ያላሉ ግን እንደተደብቁ ይቀራሉ። ስለዚህ ልበስ፣ ተቀባ፣ ተናገር፣ ውጣ፣ አንኳኳ፣ ሞክር። እዩኝ ደብቁኝን ያመጣል ብለ በር ዘግታ አትቀመጥ። get out of the door and try, and when you try enemies will come from everywhere። ከአየር ላይ፣ ከምድር ላይ፣ ከመንደር ውስጥ፣ ከኢንተርናሽናል ይመጣሉ። አንተ ግን ህልምና ራእይ አምላክን ከያዝክ ሰንጥቀት አልፈዋለህ።